ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች። የስነ ልቦና ድጋፍ ለማጠናከር የአቅም ግንባታ ስልጠና በደሴ ተጀመረ። የኦሮሚያ ባይብል ሶሳይቲ ለቄስ ዶክተር ተስገራ ሂርጶ የእውቅናና የምስጋና ፕሮግራም አካሄደ። ከውጪ 380 ሚሊዮን ክርስቲያኖች በስደት ውስጥ ቢኖሩም የወንጌል ስርጭት ቀጥሏል እንደ የአይኢሲ 2026 ሪፖርት። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ሃይማኖት ተቋማት ጉባኤ ለደሴና ቃሉ የሰላም ኮሚቴዎች አባላት በግጭት ለተጎዱ ዜጎች የስነ ልቦናና የመጀመሪያ ደረጃ ድጋፍ እንዲሰጡ የሚያስችል የ2 ቀናት የአቅም ግንባታ ስልጠና አካሄደ። ስልጠናው የሰላም ኮሚቴዎች በግጭት ምክንያት መንፈሳዊ፣ ስነ ልቦናዊና ማህበራዊ ቀውስ ለደረሰባቸው ሰዎች በእውቀትና በጥበብ የተደገፈ የምክርና የድጋፍ አገልግሎት እንዲያቀርቡ የማብቃት ዓላማ አለው ተብሏል። በመድረኩ የስነ ልቦና የመጀመሪያ ድጋፍ መርሆች፣ የተገልጋዮች ሚስጥር ጥበቃ፣ የፍቃድ መርህና መመልከት፣ ማዳመጥና መገናኘት የሚሉ መሰረታዊ የድጋፍ አካሄዶች ላይ ስልጠና ተሰጥቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ ኃላፊዎች የስነ ልቦና ድጋፍ በከፍተኛ ጥንቃቄ በተገልጋዮች ፍቃድና ሚስጥር ጥበቃ ላይ በመመስረት መሰጠት እንዳለበት በማሳሰብ ተጎጂዎችን በፍቅርና በጥበብ እንዲያገለግሉ ጥሪ አቅርበዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። የኦሮሚያ ባይብል ሶሳይቲ ለቄስ ዶክተር ተስገራ ሂርጶ የእውቅናና የምስጋና ፕሮግራም አካሄደ። ለረጅም ዓመታት በወንጌል አገልግሎት ላበረከቱት ከፍተኛ አስተዋጽኦ ለቄስ ዶክተር ተስገራ ሂርጶ ልዩ የምስጋናና የእውቅና መርሃ ግብር ተሰጥቷቸዋል። በዚህ መርሃ ግብር ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ፣ የሃይማኖት አባቶች፣ ጥሪ የተደረገላቸው የክብር እንግዶችና በርካታ የቤተ ክርስቲያን መሪዎች ተገኝተዋል። የኢትዮጵያ ባይብል ሶሳይቲ ሰብሳቢ አምባሳደር ዳግፌ ቡላ በበኩላቸው የፕሮግራሙ ዋና ዓላማ ለወንጌል አገልግሎት ውድ ዋጋ የከፈሉና አርአያ የሆኑ የቀደሙ አባቶችን ማሰብ፣ ማክበርና ማመስገን መሆኑን በዝርዝር አስረድተዋል። በዕለቱም ለቄስ ዶክተር ተስገራ ሂርጶ ላበረከቱት የወንጌል ስራዎች ምስጋና ቀርቦላቸው የክብር እውቅናና የፍቅር ስጦታ ተበርክቶላቸዋል። ቄስ ዶክተር ተስገራ ሂርጶ ለዚህ ታላቅ ቀን በመብቃታቸው የተሰማቸውን ትልቅ ደስታ ገልጸው በዚህ መድረክ የተደረገው ነገር ሁሉ የጌታ ስራ ነው እንጂ የሰው አይደለም በማለት ክብርን ሁሉ ለእግዚአብሔር የሰጡ ሲሆን መጽሐፍ ቅዱሳዊ አደራቸውን ለቀጣዩ ትውልድ በይፋ አስተላልፈዋል። ለሀገሪቱ ዘላቂ ሰላምና ለዜጎች አብሮነት መጠናከር እየተካሄደ ያለው ሀገራዊ ምክክር ጉልህ አስተዋጽኦ እንደሚያበረክት የምክክሩ ተሳታፊ የሀገር ሽማግሌዎች አስታወቁ። የቤንሻንጉል ጉሙዝ ሚዲያ ያነጋገራቸው ከተለያዩ አካባቢዎች የመጡ የሀገራዊ ምክክሩ ተሳታፊ የሀገር ሽማግሌዎች እንዳሉት ምክክሩ አሳታፊና አካታች መሆኑን ተናግረዋል። በመነጋገርና በመመካከር የማይፈታ ችግር የለም ያሉት የሀገር ሽማግሌዎች አለመግባባቶች ሲፈጠሩ በሽምግልና ችግሮችን የመፍታት ልምድ በሁሉም የሀገሪቱ አካባቢዎች መኖሩን፣ በዚህ መንገድ ማህበራዊ ግንኙነታቸውን ሲያጠናክሩ መቆየታቸውን አስታውቀዋል። የምክክሩ አጀንዳዎችም የኢትዮጵያውያንን አብሮነትና ሀገራዊ መግባባትን ለመፍጠር እንደ ሀገር ለመጀመሪያ ጊዜ ሁሉም ዜጎች በአንድ ተሰባስበው እንዲመክሩበት መደረጉ ምክክሩ ግቡን እንዲመታ ያስችለዋል ብለዋል። ትውልዱ ጥያቄዎች በሰላማዊ መንገድ የመጠየቅ ልምድ ሊያዳብር ይገባል ያሉት አስተያየት ሰጪዎች የዜጎችን አንድነት በሚሸረሽሩና የሀገርን ገጽታ የሚያበላሹ አጀንዳዎችን የሚያራግቡ አካላት ማውገዝ እንደሚገባ ጠቁመዋል። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። 380 ሚሊዮን ክርስቲያኖች በስደት ውስጥ ቢኖሩም የወንጌል ስርጭት ቀጥሏል ሲል የአይኢሲ 2026 ሪፖርት ገለጸ። ዳንኤል አንተነህ ዝርዝር አለው። ዓለም አቀፍ የስደት ሪፖርቱ በየዓመቱ 380 ሚሊዮን የሚጠጉ ክርስቲያኖች በእምነታቸው ምክንያት ለግፍ፣ ለእስራት፣ ለስቃይና እስከ ሞት ድረስ የሚያደርስ ጭቆና እየተፈጸመባቸው መሆኑም ተገልጿል። ባለ 124 ገጽ የሆነው ሪፖርት በ22 ሀገሮች ያለውን የሃይማኖት ነጻነት ሁኔታ በመገምገምም የሃይማኖት ብሔርተኝነትን፣ የመንግስት ጨቋኝ ቁጥጥር እንዲሁም አምባገነናዊ አገዛዞችና የአክራሪ ቡድኖች ጥቃት በክርስቲያኖች ላይ እየጨመረ መሆኑንም አመላክቷል። ሪፖርቱ በተለይ በደቡብ እስያ፣ በማይናማር፣ በኢራን፣ በቱርክና በአንዳንድ የአፍሪካ ሀገሮች የሚፈጸሙ የሃይማኖት ጭቆናዎች
ሁኔታዎች እየተባባሱ መምጣታቸውንም ያመላክታል። በአንዳንድ ቦታዎች የአማኝ ግድያ፣ የቤተ ክርስቲያን መፍረስ፣ የግዳጅ መፈናቀልና የሃይማኖት እንቅስቃሴን የሚገድቡ ሕጎች እየተስፋፉ መሆናቸውንም ጠቅሷል። ነገር ግን ሪፖርቱ በጨለማው መካከል ተስፋ እንዳለም ያስገነዝባል። በኢራንና በአንዳንድ የእስያ ሀገሮች ከባድ ጭቆና ቢኖርም ክርስትና እየተስፋፋ መሆኑንም በማስረጃም አቅርበዋል። የኢንተርናሽናል ክርስቲያን ኮንሰርን ፕሬዚዳንት ሻውን ራይት ቅዱሳት መጻሕፍት ስደት ክርስቶስን ለሚከተሉ ሰዎች የሚጠበቅ ነገር መሆኑን ያስተምራሉ፣ በዓለም ዙሪያ ያለው ጫናም እየጠነከረ ነውም ብለዋል። በተመሳሳይ የዓለም አቀፍ የሃይማኖት ነጻነት ተባባሪ ሊቀመንበር ናዲን ማኤንዛብ ዓለም አቀፍ ክርስቲያኖች ለሚሰቃዩ አማኞች በጸሎትና በተግባራዊ ድጋፍ አብረው እንዲቆሙም ጥሪያቸውንም አቅርበዋል። መረጃው የኢንተርናሽናል ክርስቲያን ኮንሰርን ነው። የቻድ መንግስት የሃይማኖት ትብብር መድረክን በሕግ እውቅና ሰጠ። የቻድ መንግስት ሙስሊም፣ ካቶሊክና ፕሮቴስታንት መሪዎችን የሚያሰባስበውን ብሔራዊ የሃይማኖቶች ትብብር መድረክ በይፋ በሕግ እውቅና ሰጥቶ የሰላም፣ የብሔራዊ አንድነትና የማህበራዊ መተባበር ጥረቶችን ለማጠናከር አስፈላጊ እርምጃ ወስዷል። በአዲሱ የህግ ማዕቀፍ የቻድ ብሔራዊ የእስልምና ጉዳዮች ምክር ቤት፣ የካቶሊክ ጳጳሳት ጉባኤና የወንጌላውያን አብያተ ክርስቲያናትና ሚስዮኖች ህብረት በአንድ መድረክ ተሰባስበው የሰላም፣ የውይይትና የአብሮነት ፕሮግራሞችን በተቀናጀ መንገድ ያስፈጽማሉ። የቻድ ባለስልጣናት እንደገለጹት ይህ ህጋዊ እውቅና መድረኩ እንደሌሎች የተመዘገቡ ማህበራት በህግ ጥበቃ እንዲሰራና የመንግስት ድጋፍ እንዲያገኝ ያስችለዋል። ውሳኔው ቻድ ከሱዳን ጦርነት የተነሳ የስደተኞች ፍሰት፣ የጸጥታ ችግሮችና የፖለቲካ ሽግግር በሚያስከትሉት ፈተናዎች መካከል ብሔራዊ አንድነትን ለማጠናከር የተወሰደ ጠቃሚ እርምጃ መሆኑን ተገልጿል። የሃይማኖት መሪዎቹም መድረኩ ሃይማኖት የመከፋፈል ምክንያት ሳይሆን የሰላም፣ የመተማመንና የሀገር ግንባታ መሰረት እንዲሆን እንደሚያግዝ ገልጸዋል። ዘገባው የክርስቲያን ዴይሊ ኒውስ ነው። በመጨረሻም በናይጄሪያ በክርስቲያኖች ላይ የተባባሰ ለመጣው ጥቃት ዓለም አቀፍ የጸሎት ጥሪ ቀረበ። ዳንኤል አንተነህ ዝርዝሩን ያቀርበዋል። በናይጄሪያ በክርስቲያኖች ላይ የሚፈጸመው ጥቃት እየተባባሰ በመምጣቱ 1 ሚሊዮን ሴቶች የተሰኘው ዓለም አቀፍ የጸሎት እንቅስቃሴ ለሀገሪቱ የጾምና የጸሎት ጥሪም አቅርበዋል። ሪፖርቶች እንደሚያመለክቱት ከሆነም በ2025 ብቻ ከ3500 በላይ ክርስቲያኖች በእስላማዊ ታጣቂ ቡድኖች እጅም ተገድለዋል። አንዳንድ ጥናቶች ይህ ቁጥር እስከ 7000 ሊደርስ እንደሚችልም ያመላክታሉ። በሰሜናዊ ናይጄሪያ በሚገኙ 12 ግዛቶች የሸሪያ ሕግ ተግባራዊ ሲሆን የቦኮ ሀራም፣ የፉላኒ ታጣቂዎችና ሌሎች እስላማዊ ቡድኖች በቤተ ክርስቲያናት፣ በትምህርት ቤቶችና በመንደሮች ላይ ለሚፈጸሙ ጥቃት ተጠያቂ መሆናቸውም ተገልጿል። በዚህ ሁኔታ የተነሳም 1 ሚሊዮን ሴቶች እንቅስቃሴ ዓለም አቀፉን የክርስቶስ አካል ከጁላይ 19 እስከ 25 በጾምና በጸሎት እንዲተባበርም ጥሪም አቅርበዋል። ቡድኑ ናይጄሪያ ወሳኝ ወቅት ላይ ትገኛለች፣ ቤተ ክርስቲያን እየተነሳች ነው፣ ስለ ሀገራችን ጹሙ፣ ጸልዩ፣ ንስሐም ግቡ ሲልም መልእክቱንም አስተላልፈዋል። የጸሎት ዘመቻው ቅዳሜ ጁላይ 25 በሌጎስ ከተማ በሚካሄድ የ7 ሰዓት ብሔራዊ የጸሎት ስነስርዓትም ይጠናቀቃል። በዚህ የጸሎት መርሃ ግብር ላይም ተሳታፊዎች ለሀገሪቱ ሰላም፣ ለስደት ለተጋለጡ ክርስቲያኖች ጥበቃና ለብሔራዊ መንፈሳዊ መታደስ በጋራ እንደሚጸልዩም ተገልጿል። ዘገባው የሲቢኤን ኒውስ ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የስነ ልቦና ድጋፍ ለማጠናከር የአቅም ግንባታ ስልጠና በደሴ ተጀመረ። የኦሮሚያ ባይብል ሶሳይቲ ለቄስ ዶክተር ተስገራ ሂርጶ የእውቅናና የምስጋና ፕሮግራም አካሄደ። ከውጪ 380 ሚሊዮን ክርስቲያኖች በስደት ውስጥ ቢኖሩም የወንጌል ስርጭት ቀጥሏል፣ እንደ የአይኢሲ 2026 ሪፖርት። ውድ የጄኤምኤም ቲቪ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩትን የቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።